ሁሌ እንደ ጅል መሆን አይሰለችም እንዴ? አንቺም እኮ እንደ ወጣት አይደለሽ ይሁንሽ ደረቅ። በቃ መታወቅ አልፈልግም። እርግጠኛ ነሽ? በደንብ ነውጪ ዴ ምን ለማድረግ እየሞከርክ ነው? አሁንስ በዛ። ስምሽን ካልነገርሽኝ ከዚህ ቤት ንቅንቅ አይደል? ይኸውልህ ሲል አምላክ ራስ ላይ ጣጣ ባታመጣ ነው የሚሻልህ። ናውጣ። አልወጣም። ያ የፈራረሰ ሽማግሌ ከኔ እንደማያደርሽ ነገርሽ ነው። ማነሽ ዘመናዊ? የአይኔን ጠብታ እኮ ብፈልገው ይሄ ደግሞ የማን ነው ወጠቴ? ምንድነው ቤትሽ ሽማግሌዎች ማቆያ ነው እንዴ? ምን አባህ ነው ያልከው እንዴ? ምን ሆነ አላቁት? የማታውቀውን ሰው እንዴት ከመሬት ተነስተህ ትማታለህ? እሺ ቆይ አንድ ነገር ቢሆንብህስ? ይሁና ታዲያ ሲሰድበኝ ቆሜ ለየው። ልክ አልሰራህም አጎቴ። አይዞ ምንህን ይመታ? እውነትም አይኔ ደክሟል። የሰነዘርኩት እኮ ለአንገቱ ነበር። መጣሁ። ቆይ ምን አለበት ብትሰማኝ? ወይኔ እንጂ አጎቴ በጣም ኃይለኛ ነው። ከሱ ጋር አትነካካ። ስምሽን ብትነግሪኝ እዚህ ባልተዳረስን ነበር። እጄን ባልተሰበረ። ጸባይ ካለ ነግሮ ይሆናል። መቼ? በእኔ ምክንያት ስለሆነ የተሰበርከው እስኪሻል ድረስ እንከባከብሃለሁ። በዛም ደግሞ ጸባይክ ይታያል። ባንዳ ይህ ሽማግሌ ግን ቀኑን ይጠ እንዴ አጎቴ መሆኑንም አትርሳ። በቃ ለዛሬ እንደዚህ ከሆነ ለነገ ደግሞ ሌላ መፍትሄ እንፈልጋለን። ነገ እንገናኛለን ማለት ነው? እንገናኛለን። ወንድሜ አተ እህቴን ደግመህ እንዳታገኛት አላልኩም? እኔ ነውራኝ እሱ ምን እንዳታረገው እንዴ? ምን ያማል እንዴ? ቆይ ከኔ ጋር ያለበት ችግር ምንድን ነው? እኔ ካንተ ምንም ችግር የለብኝም። እህቴን ግን ለስራ ፈታ አሳልፍ ያልሰጥ ስራ ሰርተህ እሷን ማስተዳደር ማትችል ከሆነ አጠገቧ አትድረስ። ካልሆነ ግን እሱ እኮ እየሞከረ ነው። ዝባያቺ ጠልቃላ። ስማ አንተ ራስህ ስማ። አንተ ስላልከኝ ሳይሆን ሚስቴ ላረጋት ስለምፈልግ ድንጋይ ተሸክሜን ቢሆን አኖራታለሁ። ኧረ እባክህ እሱ ለእህቴ በቂ አይደለም። ወንድሜ ቆይ አንዴ ቆም በልና ላስረዳ። እባክህ አትውሰድብኝ። አንተም እኮ እንደኔ ወንድ ነህ። አሁን የራሱን ስራ መስራት እንደሚጀምር ነግሮኛል። ምን ለመስራት ነው ያሰብኩት? ቤቴ ቆመ መኪና አለ። እሱን ሽጬ አንድ ነገር መጀመር አያቅተኝ። አየህ ኃላፊነት ለመውሰድ እየሞከረ ነው። አትሽተው። ከዚህ የተሻለ ነገር አለ። ምን? ያንጎ በያንጎ ፕሮ ከፍተኛ ገቢ ማግኘት ትችላለህ። በሳምንት እስከ 45,000 ቦነስም አለው። ጥሪ የማይቋረጥብህ። ቀላል አይመስለኝም። በጣም ቀላል። ለመመዝገብ ራሱ ቢሮ መሄድ ሳይጠበቅብህ ያንጎ ፕሮ አፕሊኬሽንን ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ በ5 ደቂቃ ውስጥ ተመዝግበህ ስራን መጀመር ትችላለህ። እሺ፣ በጣም አመሰግናለሁ። አይኔ ነኝ። ተጠንቀቅ። እንደማሩ ሰፈፍ እንደ ወርቁ ዱካ ሀገሬ በሙሉ ይወድሻል። እባክሽ እናቴ ታማ ሆስፒታል ገብታብኝ ነው። የካርዱ 200 ብር አጥቼ ነው። እባክሽ እያየሽኝ አትለፊ። እግዚአብሔር ውለታሽን ያያል። አይዞህ የኔ ወንድም አታልቅስ። እንከይኑ 200 ብር ከት በቃ ተቀርጿል እንዴ? አዋ በሚገባ ነው እንጂ። አያችሁ አይደለ ቤተሰቦች፣ አሁንም ቢሆን በከተማችን የዋህና ደግ ሰዎች አሉ። አይዞሽ እህቴ አትደንግጪ። ይሄ ሶሻል ኤክስፐሪመንት ነው። በቲክቶክ ፔጃችን ምን ያህል ህዝቡ ደግ እንደሆነ ለማሳየት ነው። አውቃለሁ የቲክቶክ ቪዲዮ ስትሰራ እንደነበር። እንዴት አወሽ? ቅድም እግርሽ ስር ስደፋ ምንሽኛል ነበር እንዴ? ቅድም እዛ ጋር ለአንዲት አሮጊት ተመሳሳይ ድራማ ስትሰራ ይቻለሁ። አሮጊቷ የምራዝናልክ የልጅቷን የቁርስ ብር ነበር የሰጠች። እሱማ ለኮንተንትና ለቪዲዮ ብለ የሰው እውነተኛ ሀዘኔታና ደግነትን ዝቅ አታድርገው። አንተ ዛሬ በሰው እውነተኛ ስሜት ላይ ስትጫወት ነገ ሌላ እውነቱ የተቸገረ ሰው መንገድ ላይ ወድቆ ሲለምን ህዝቡ የቲክቶክ ድራማ ነው ብሎ ትቶት ያልፋል። የሰውን ደግነት አትግደል። በቃ አጥፍቻለሁ። ደግነት ለላይክ ሳይሆን ከልብ ሲሆን ያምራል። አስተማሪና አዝናኝ ቪዲዮዎችን ለማግኘት ይሄንን ፔጅ ፎሎ ያድርጉ። በአሁኑ ሰዓት ከልብ እርዳታን የምትሻው የሰኮሩ በር ደብረ ገነት ቅድስት ማርያም ቤተክርስቲያን በሰሜን ሸዋ ሀገረ ስብከት ውስጥ ለረጅም ዓመታት ምዕመናንን በመንፈሳዊ አገልግሎት ስታገለግል የቆየች ቤተክርስቲያን ናት። በአሁኑ ወቅት ግን ለቅዳሴ የሚያስፈልጉ ንዋያተ ቅድሳት፣ ልብስ ተክህኖ፣ መጎናጸፊያ፣ ቀጸላ፣ መንበር ለማሰሪያ፣ መቀደሻ፣ መገበሪያ ጥረት፣ ምንጣፍ፣ መጋረጃ፣ ዕጣን፣ ጧፍ፣ ዘቢብ እና መብራት በማጣት ከፍተኛ ችግር ውስጥ ገብተናል።
ከመቅደሷም ጣሪያ እያፈሰሰ ይገኛል። ለፍልሰቷ ጾሙ ምንም መቀደሽ የላቸውም። እነዚህንም ነገር ለማድረግ ለማሰራት ምንም አይነት የገቢ ምንጭ ስለሌላት በከፍተኛ ፈተና ውስጥ አስገብቷታል። እኛም እንረባረብና ቤቷን እንሙላ። የቅድስት ድንግል ማርያም መልጃና በረከቷ አይለያችሁ።